ብልት አለመቆም የሚያስቸግራችሁ ከሆነ እዚህ የሚረዳችሁን የፒአርፒ ህክምና ላስተዋውቃችሁ። ሰላም፣ የቆዳና አባላዘር ስፔሻሊስት ሐኪም በኤቨርግሪን ሜዲካል ስፓ ዶክተር ስምረት ነኝ። በተለያየ እድሜ ላይ ሆናችሁ የብልት አለመቆም ችግር ካለባችሁ የፒአርፒ ህክምና ለዚህ ይረዳችኋል። ፒአርፒ ከእናንተ ደም ላይ ለአትሌቱ ተወስዶ የሚወጋ ሲሆን ይህም በሚደረግበት ሂደት በብልት ዙሪያ አዳዲስ ደም ስሮችን የሚሰራ ሲሆን እንዲሁም ነባር ደም ስሮችን በማጠናከር የደም ዝውውርን የሚያስተካክል ስለሆነ የብልት አለመቆም ችግርን ያሻሽላል። እንደዚህ አይነት ችግር አንድ ወንድ እርካታ ደረጃ እንዲደርስ 2፣ 3፣ 4 ዙር መደጋገም አለበት። ይህ ነገር አብኖርማል ስለሆነ ወይም ለግንኙነት ያለው ፍላጎት ኤክሰስ ስለሆነ አይደለም፣ ኖርማል ስለሆነ ነው። አንድ ወንድ የመጀመሪያ ዙር ጨርሶ ለሁለተኛ ዙር ዝግጁ የሚሆንበት ጊዜ ሪፍራክተሪ ፔሪድ እንለዋለን። ይህ ጊዜ ደቂቃው ብዛቱ በብዙ አይነት ነገሮች ይወሰናል። እድሜ ይወስነዋል። ስትረስ ወይም ሳይኮሎጂካል የሆኑ ነገሮች አሉ ወይ የሚባለው ነገር ይወስነዋል። ከምንም ነገር በላይ ደግሞ ሆርሞናል ነገሮች ይወስኑታል። ኒውሮትራንስሚተርስ ወይም ከነርቭ የሚለቀቁ ነገሮች ብዛታቸውና መቼ እንደሚለቀቁ የሚባለው ነገር ይወስነዋል። ደግሞ ላይፍ ስታይል ይወስነዋል። ኤክሰርሳይዝ ታደርጋለህ ወይ? አመጋገብህ ሄልዚ ነው ወይ? ይህ ሰዓት የሚረዝመው ብዙ ጊዜ እድሜያቸው ከ40 በላይ የሆኑ ሰዎች፣ ሄልዚ ላይፍ ስታይል የማይኖሩ ሰዎች፣ እንቅስቃሴያቸው አመጋገባቸው ትክክል ያልሆኑ ሰዎች፣ አልኮል የሚጠጡ፣ ስጋራ የሚያጨሱና ጫት የሚቅሙ ሰዎች፣ ሳይኮሎጂካሊ ስትረስድ የሆኑ ሰዎች፣ ፕሮላክቲን ሆርሞን በጣም ከፍ ካለ፣ ቴስቶስትሮን ሆርሞን በጣም ዝቅ ካለ፣ ኦክሲቶሲን ሆርሞን በጣም ከፍ ካለ፣ የመጀመሪያ ዙር የቶሎ መጨረስ ችግር ካለበትና ሌሎች የስንፈተ ወሲብ ነገሮች ካሉበት ብዙ ጊዜ ለሁለተኛ ዙር ዝግጁ የሚሆንበት ነገር እየቀነሰ ይመጣል ማለት ነው። ብዙ ነገሮች ልናስተካክላቸው እንችላለን። በማንኛውም የስንፈተ ወሲብ ጉዳይ ማለትም የብልት አለመቆም ችግር፣ ቶሎ መጨረስ፣ ዘግይቶ መጨረስ፣ ለግንኙነት ፍላጎት ማነስ እና ለሁለተኛ ዙር ዝግጁነት ማጣት፣ እነዚህ በሙሉ መታከም የሚችሉ ነገሮች ናቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝና መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ። አንብቡት። እውነት ነው። ከባድ ስራ ለወንዶቹም ይሰራል። የስራ ድካም ካለ መጀመሪያ ሰውነታችን በሚደክምበት ጊዜ እረፍት ነው የሚፈልገው። ስለዚህ በጣም ደክሞን በምንውልበት ጊዜ ወንዶችም ሆኑ ሴቶች መጀመሪያም ደስ ትዝ የሚለን ማረፍና እንቅልፍ መተኛት ነው ማለት ነው። ይሄ ትክክለኛ ፊዚዮሎጂክ ነገር ነው ማለት ነው። በተጨማሪም ወርክ ሪሌትድ ስትረስ ወይም ደግሞ ከስራ ጋር ያለ ጫና ኮርቲሶል የተባለ የጭንቀት ሆርሞን ይጨምራል። ያ ኮርቲሶል ደግሞ በወንዶች የቴስቶስትሮን እጥረት እንዲገጥም፣ በሴቶች ደግሞ የኤስትሮጂን ሆርሞን እጥረት እንዲገጥም ያደርጋል። እነዚህ በሚገጥሙበት ጊዜ ፍላጎት መቀነስ፣ ድካም። ስለዚህ ይሄኛውን ወደኋላ መውሰድ ማለት በቃ ለጊዜው ማያስፈልግ አይነት አድርጎ ሰውነታችን ይወስደዋል። በዚህም የተነሳ ሴቶች በደከማቸው ሰዓት ለወንዶች ሲሉ ግንኙነት ሊያደርጉ ይችላሉ። በሚያደርጉበት ጊዜም ድርቀትና ህመም ሊገጥማቸው ይችላል። ይሄን ነገሩን የበለጠ እንዲያስጠላቸው ሊያደርግ ይችላል ማለት ነው። ስለዚህ የስራ ጫናና የስራ ጋር የተያያዘ የስራ ጭንቀት ልንለው እንችላለን። ወርክ ስትረስ፣ ወርክ ሎድ፣ በርናውት፣ ስራ ላይ ራሱ ዴድላይኖች የበዙበት፣ ስራው ራሱ ጫና የበዛበት በሚሆንበት ጊዜ ይሄን ነገር በከፍተኛ ሁኔታ ጫና ይፈጥራል ማለት ነው። ይሄ ለሁለቱም ጾታ የሚሰራ ሆኖ ሳለ በወንዶቹ ስንፈተ ወሲብ ያመጣል፣ በሴቶቹ ደግሞ ያው ይሄንን ነገር ችግር ይፈጥርባቸዋል ማለት ነው። በግንኙነት ጊዜ ያምሻል። ምክንያቱም ይህ ሊሆን ይችላል። ኢንዶሜትሪዮሲስ ማለት በተለምዶ የሴት ልጅ ማህፀን ውስጥ ብቻ መገኘት ያለበት ጡንቻዎችና እጢዎችና ሌሎች ነገሮች ወደ ሌላ ቦታ ኢምፕላንት ሲደረጉ ነው። እነዚህ እጢዎች ሄደው ብዙ አይነት ቦታዎች ሊተከሉ ይችላሉ። የመጀመሪያውና ብዙ ሴቶች ላይ የሚታየው እንቁላል የሚያመርቱ እጢዎቻችን ወይም ኦቫሪ ላይ ነው። ከዛም ባለፈ ግን ትልቁ አንጀት ላይ ወይም ኮለን የምንለው ላይ፣ የሽንት ፊኛችን ላይ፣ ሽንት ወደ ውጪ የሚያወጣው ቱቦ ላይ ሊተከሉ ይችላል። ኢንዶሜትሪዮሲስ ብዙ ሴቶች ላይ የሚታይ አይነት ምልክት ላይኖር ይችላል። ግን አንዳንድ ሴቶች ላይ ብዙ አይነት ምልክቶች ሊኖሩት ይችላሉ። ፔሪየድ ቶሎ ቶሎ እየመጣና በጣም እየፈሰሳችሁ የሚያስቸግራችሁ ከሆነ፣ ከዛም ባለፈ ደግሞ በፔሪየድ ጊዜ ልትቋቋሙት የማትችሉት ህመም ካላችሁ፣ በግንኙነት ጊዜ፣ በሰገራ ወይም በሽንት ጊዜ የማትቋቋሙት አይነት ህመም ሊኖራችሁ ይችላል። የተለያዩ አይነት የአካል ብቃት እንቅስቃሴ የምታደርጉ ሴቶች
ብልት አካባቢ የሚፈጠር ህመም ይኖራቸዋል። የማያቋርጥ አይነት ቋሚ የሆነ የጀርባ ህመም ይኖራቸዋል። ማስቀመጥና ድርቀት እየተፈራረቀባችሁ ይመጣችኋል። ሆድ መንፋት ሊሆንባችሁ ይችላል። ማስታወክና ማቅለሽለሽ ሊያስቸግራችሁ ይችላል። እንደዚህ አይነት ምልክት ካለባችሁ ወደ ጤና ተቋም ሄዳችሁ ላፓሮስኮፒ በሚባል ምርመራ እጢው ካለና ካለም ደግሞ የት እንዳለ ሊታወቅ ይችላል። የዚህ በሽታ ምክንያት በቅጡ ባይታወቅም ብዙ አይነት የሚያጋልጡ ነገሮች አሉ ተብሎ ይታሰባል። ቤተሰባችሁ ውስጥ በተለይ ደግሞ እናትና አያት ኢንዶሜትሪዮሲስ ካለ በጊዜ ፔሪዳችሁ ከመጣ በተለይ ደግሞ 12 ዓመታችሁና ከዛ በታች ላይ ፔሪዳችሁ ከመጣ ልጆች ዘግይታችሁ የምትወልዱ ወይም ልጅ ያልወለዳችሁ ሴቶች አይረን ዴፊሺየንሲ ካለባችሁ ለእንደዚህ አይነት ነገር ሊያጋልጣችሁ ይችላል። ሕክምና መጀመሪያ በኪኒን ነው የምንሞክረው። ብዙ አይነት ኪኒኖች አሉ። በተለይ ደግሞ ኦሲፒ የምንለው ወይም ቾይስ የምንለው ዳናዞል ወይም ጎናዶትሮፒን ሪሊዚንግ ሆርሞን አጎኒስት የሚባሉ መድኃኒቶች አሉ። እነሱ መድኃኒቶች ቢያንስ ለ6 ወር በመውሰድ ከ80 እስከ 90% የሚሆኑ ሴቶች እጢዎቻቸው እንደሚጠፋ ያሳያል። 6 ወር ውስጥ በመድኃኒት ካልተመለሰ በተለያየ ቀዶ ጥገና አይነቶች እጢዎቹ ተለቅመው መውጣት ይችላሉ። እነዚህ ነገሮች ካልታከሙ አንድ ሴት ልጅ ላይ የመሃንነት ችግርና በጣም የማይለቅ የሆነ ለረጅም ጊዜ የሚቆይ የብልትና የጀርባ ህመም ሊኖራት ይችላል። ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ አስቀምጡ፣ ይመልሳለሁ። እንደዚህ አይነት ቲፖችን ከፈለጋችሁ ፎሎ ማድረግ እንዳይረሳ። ባይ ባይ። ሳይኮሎጂካሊም እንግዲህ ያለው ኢምፓክቶች ይኖራሉ። የተቀረጸ ወንድ ሲኖር እና ያልተቀረጸ ወንድ ሲኖር ማለት ነው። የተሻለ ነው መገረዝ ቢቻል። ቴስቴስትሮን 3 ትንሽ ነው ወይ? አዎ ትንሽ ነው። ኢዲ ምልክት ሊያመጣ ይችላል። ስለዚህ የቴስቴስትሮን ምርት ሊጨምሩላችሁ የሚችሉ ሰፕሊመንቶችን መውሰድ የተሻለ ነው። በቂ እንቅልፍ መተኛት፣ ውሃ በደንብ መጠጣት፣ ለሰውነታችሁ ቴስቴስትሮንን እንዲመረት ሊረዱ የሚችሉ ምግቦችን መስጠት፣ እነዚህ ማድረግ ወሳኝ ነው። ቴስቴስትሮን ምርታችሁ እንዲጨምር ማለት ነው። በቴክስት የሚታወሩ ሰውዬ እንደሚወዳችሁ ማወቅ የምትፈልጉ ከሆነ ይሄ ቪዲዮ እንዳይመልጣችሁ። ለበኋላ ደግሞ ሊጠቅማችሁ ስለሚችል ፌቨራይት አድርጋችሁ ላይክ ማድረጋችሁን እንዳትረሱ። አንደኛ፣ ሁሌ ሜሴጅ ሲጽፉ ሜሴጃችሁን ኢሚዲየትሊ በፍጥነት ነው የሚመልሱት። በፍጥነት የማይመልስ ከሆነ ደግሞ ለምን እንደቆየ በቂ የሆነ ማብራሪያ ወይም ደግሞ አሳማኝ የሆነ ምክንያት ያቀርብላችኋል። 2 ኢሞጂዎችን በብዛት ይጠቀማል። በየንግግሩ ማለት ሳይሆን በብዛት ኢሞጂዎችን ይጠቀማል። 3 ስለናንተ በጣም ማወቅ ስለሚፈልግ በጣም ብዙ ጥያቄዎችን ስለናንተ ይጠይቃል። ለፓርት 3 ፎሎ ማድረጋችሁ እንዳትረሱ። ቴንኪዩ። ሴቶች በፍቅረኛቸው አንገታቸው ስር መሳም በጣም ይወዳሉ ይባላል። እውነት ነው? ሴቶች የትኛውም ሴት የፈለገች ጨዋ በለኝ የፈለገ የሃይማኖት የቤተክርስቲያን የመስጊድ የትኛውም ሴት ስሜት እስካላት ድረስ ሴክስ ትፈልጋለች። ስሜት ደግሞ አላት። የትኛውም ሴት ሴክስ ትፈልጋለች። አንዳንድ ወንዶች በቃ ምን አስፈለገ ብሎ ጆሮ ዳባ ልበስ ብሎ ዝም ይላል። የለም፣ የትኛውም ሴት ሴክስ ትፈልጋል። አትሸወድ። የትኛውም ወንድ ሴክስ ይፈልጋል። በዛ ላይ የህይወታችን አንዱ አካል ደመነፍሳዊ መግባባት እንዲኖር የሚያደርገው ሴክስ ነው። ሴክስ በራሱ ደግሞ የሚፈታው ችግር አለ። ስለዚህ ከሱ አልጋ መለየት ከሷ አልጋ መለየት በሴክስ አለመጣጣም የፍቺ ምክንያት ነው ወይ? 100%። ስለዚህ ሚስቶቻችሁ ስሜት ላይ ግዴለሽ የምትሆኑ ወንዶች የሷን ስሜት ከቁብ ማትቆ አንተ ስትጠይቅ ልክ እሷ ስትጠይቅ ነውር የሚሆንበት ምንም ምክንያት ላይ ሄዶ የሆነ ሰዓት ላይ በቃኝ ትላለች። ያኔ አማካሪ አይመልስ፣ ሽማግሌ አይመልስ፣ የሃይማኖት አባት አይመልስ። ሴት ደግሞ እንደ ወንድ አይደለችም። ተሸክመ በቃኝ ካለች በቃኝ ነው። ከዛ በኋላ በእህትነትም ከአንተ ጋር መኖር ይከብዳታል። ይሄን እርግጠኛውን 100%። ስለዚህ በሴክስ አለመጣበጣምና አልጋ መለየት በረባው ባረባው በልጆች ሰበብ በምን ሰበብ በእንግዳ ሰበብ አልጋ የምትለዩ ሰዎች ይሄ ነገርም ለፍቺ ምክንያት ይሆናል። ክፍለ ሀገርም ውጭ ሀገርም አዲስ አበባ ያላችሁ ከአቅሜ በላይ የሆነ ችግር አለ በቤቴ ትዳሬ ማዳን ቤቴን ሰላም ማድረግ እፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። አመሰግናለሁ። ወንድ ልጅ ማለት ነው በህይወት እስካለ ድረስ ማድረግ ያለበት ነገር ምንድነው? እናቱን መንከባከብ። በስመ አብ ወንድ ልጅ እኮ እናቱን ተከባከበ ማለት ሴት ልጅ በጣም ያከብራል ማለት ነው። በቃ ወንድ ልጅ ወንድ የሚባለው እናቱን የሚንከባከብ ወንድ ነው። ወይኔ እናቶቻችን ሺህ ዓመት ይኖሩልን። ኢጓችሁ ሳይሆን አይቀርም ወደ ኋላ እያስቀራችሁ ያሉ እነዚህን እስኪ ምልክቶች ካያችሁ ኢጓችሁ በጣም ወደ ኋላ እያስቀራችሁ ሊሆን ይችላል። ለምሳሌ አሁን የመጀመሪያው ነገር በቃ እኔ አውቃለሁ ትላላችሁ። በቃ ሁሉንም ነገር አውቃለሁ፣ ከዚህ በላይ ማወቅ አያስፈልገኝም፣ ከዚህ በላይ ራሴን ላስተምረው አይገባም ብላችሁ ራሳችሁን አሳምናችሁታልና ምንም አይነት ሰው ከእናንተ በላይ እንደማያውቅ አድርጋችሁ ነው ራሳችሁ የምታዩት። ይሄ ነገር በጣም መጥፎ ነገር ነው። ለምን እንዳትማሩ፣ እንዳትለወጡ፣ እንዳታድጉ እያደረጋችሁ ያለ ነገር ስለሆነ ማለት ነው። ሁለተኛው ነገር ደግሞ ከልክ በላይ ክብር ይገባኛል ብላችሁ ታስባላችሁ።
ወይም ትኩረት ታሳድዳላችሁ፣ ተቀባይነት ታሳድዳላችሁ ከሌላ ሰው። ትክክለኛ ኮንፊደንስ እኮ እሱ አይደል። ትክክለኛ ኮንፊደንስ በራሳችሁ ገላ ነፃነት ሲሰማችሁና የራሳችሁን ዋጋ በሰዎች አይን ማትለኩት ከሆነና የራሳችሁን ዋጋ የምታውቁት ከሆነ ነው ትክክለኛ ኮንፊደንስ። ኢጎ ከሆነ ግን ከሰዎች ተቀባይነት ታሳድዳላችሁ፣ ሰዎች እንዲያዩዋችሁ ትፈልጋላችሁ። እነሱ ራሳቸው ይሰብሩንና እኛ እንደጎዳናቸው አክት ያደርጋሉ። እኛ እኮ ሰው የሰበረውን ጠግነን ነው እኛ የተጎዳ ነው። አንዳንዴ ኃላፊነት የምንወስድ አይነት ሰዎች እንሁን። የማይፈልገንን ሰው ብዙ ጊዜ በመከተል እናስጨንቀዋለን፣ እናስቸግረዋለን እንጂ ምንም አንጠቀምም። ለሚፈልገን ሰው ግን ትንሽ ጊዜ መስጠት ከምንም በላይ ያክል ደስተኛ እናደርገዋለን። የኔ ወንድም የምትወዳት ልጅ መቼም ቢሆን ችላ አትበላት። ምክንያቱም እንደማትፈልጋት ታስብና ትታ ትሄዳለች። በጣም የምታፈቅረት ሰው እንዴት መጥላት ይቻላል? መጥላት ሳይሆን ያ ፍቅር ከልብህ እንዲወጣ እንዴት ማድረግ ይቻላል? ግን ጥሩ ወንድ ወይም ደግሞ ሴት የነበረች ወይም ደግሞ በርቁ እያየሃት ተወዳት የነበረ ምናምን ሳይሆን ሪል ፍቅር ውስጥ የነበራችሁና ከሱ ጋር ያሳለፋችሁት ጊዜ ምርጥ በመሆኑ የሱ ሐሳብ ከጭንቅላታችሁ አልወጣ ያላችሁ እና ለዛ ሰው የሚሰማችሁ ፍቅር ከልባችሁ እንዲወጣ የምትፈልጉ ሰዎች ለእናንተ የሚሆን ፍቱን መድኃኒት ነገ ፖስት አደርጋለሁ። ቪዲዮ እንዲደርሳችሁ ፎሎ አድርጉኝ። ሴት ልጅ ትልቁ ኳሊቲዋ መልኳ ወይም ደግሞ ቁመኗ አይደለም፣ አስተሳሰቧና ንጹህ ልቧ ነው። አንዳንዴ ከፊታችሁ ይልቅ ለልባችሁ ትኩረት ስጡ። ሪሌሽንሺፕ ውስጥ ለምንድን ነው ጭቅጭቅ የሚበዛው? በጣም የሚዋደዱ ከፕሎች ለምንድን ነው ተደጋጋሚ የሚጣሉት የሚታረቁት? ችግሩ ምንድን ነው? እንዴት መፍታት ይቻላል? ይህ ቪዲዮ 4 ፓርት የያዘ አጭር ሲሪየስ ፓርት ነው። ቀሪ ቪዲዮ እንዲደርስ ፎሎ አድርገኝ። 3ኛ ጭቅጭቃችሁ አደገኛ የሚሆንበት መንገድ። ጭቅጭቅ ግንኙነታችሁን አያፈርስም። በጭቅጭቃችሁ መሃል ክብር ሲጠፋ ግን ግንኙነታችሁም አብሮ ይጠፋል። አንዳንድ ጊዜ ስትጨቃጨቁ አስተውላችኋል አይደለ? በጭቅጭቃችሁ መሃል አስተውለው የማታይ አይነት ድፍረት ሲመጣ ድምጻችሁ ሞር ዲፐር ይሆናል። ካንተ ጋር መቆየት ካልፈለገች መሄድ ከፈለገች መልቀቅ ነው ብራዘር፣ ምንም አይደረግም። ያው በጣም ስለምታፈቅራት እንደ ንግስትህ እንደምታያት እንደምትንከባከባት ልብህ ቢያቀውም ምንም ብለህ ልታሳምናት አትችልም። ልቧ ከሸፈተና የምታፈቅረው ሰው ማጣት መማር አለብህ። በቃ መተው አማራጭ ነው። ከዛ አንተ የምትወደው ሰው ስላጣህም ያን ያህል ማዘን የለብም። አዎ አታችመንቱ አለ። ከዛ ብሬክ ፍሪ እስክታደርግ ልታዘን ትችላለህ። ግን ያ ማፍቀር የሚችል ልብ እስካለህ ድረስ ወድቀህ አትወድቅም። የሚገባህን ፍቅር፣ ክብር፣ የምትመጥንህም ሴትም ታገኛለህ ብራዘር። ምን እንደሚጎዳ ታውቃላችሁ? የምታፈቅሩት የነበረውን ሰው ላለማፍቀር መሞከር በጣም ከባድ ነው። ልክ የልብ ምትን የማስቆም ያክል ጠንካራ ነው። በየዕለቱ የሆነውን ጉዳይ ሁሉ እያስታወስን ግን ደግሞ ከውስጣችን ጋር የምናደርገው ግብግብ፣ ማታ ማታ ሁሉን እያስታወስን በትዝታ እንሄዳለን። ሲነቃ ደግሞ የወሰንን የቆረጥን የጀገንን መስሎ ይሰማናል። እንደገና ማታ ደግሞ በትዝታ እንሄዳለን። እንደገና ሲነቃ የወሰንን ይመስለናል። በዚህ እሽክርክሪት ውስጥ በዚህ ሳይክል ውስጥ ደጋግመን እንቆያለን። ራሳችንን እናዝለዋለን። ለቀጣይ ህይወት ዝግጁ እንዳንሆን ያስረናል። የምናፈቅረው የነበረውን ሰው ላለማፍቀር የምናደርገው ጉዞ የመርሳትና የመካድ ጉዞ አይደለም፣ የመቀበል እንጂ። አፈቅረው የነበረው ሰው ተቀይሯል፣ ሁኔታዎች ተቀይረዋል። በዚህ ለውጥ ውስጥ ታዲያ ራሴን ማሻገር አለብኝ። የኔ ትክክለኛ ፍቅር የሚገባውና የሚገባው ሰው ያስፈልገኛል። ይሄ መልእክት ጠቃሚ ሆኖ ካገኛችሁት ቢያንስ ለ10 ሰዎች ሼር አድርጉት። ስህተትሽ ጠልፎ እንዳያስቀርሽ። እዚህ ምድር ላይ ትልቁ ችግር መውደቅ ሳይሆን ከወደቁበት አለመነሳት፣ መሳሳት ሳይሆን ከስህተት መማር አለመቻል ነው። ስለዚህ አንድ የገባውበት ብለሽ ወድቀሽ እንዳትቀሪ። አንዲት ሴት ማንነቷን፣ ክብሯን የምትለካው ከሰው ጋር ባላት ግንኙነት አንጻር ነው። አንድ ወንድ ደግሞ ማንነቱን የሚገምተው ከስራውና ከስኬታማነቱ አንጻር ነው። ለአንዲት ሴት አንገብጋቢ ፍላጎቷ የኔ የምትለውን ሰው ማግኘት ሲሆን፣ ለአንድ ወንድ አንገብጋቢ ፍላጎቱ የኔ የሚለውን ስራ መያዙ ነው። ልዩነቱ በጣም ይገርማል አይደል? የመደመር ምልክቱን መጫ እንዳትረሱ። ካገባው 18 ዓመቴ ነው። በዚህ 18 ዓመት ትዳር ውስጥ 4 ልጆችን አፍርቻለሁ። ነገር ግን እኔ በሴክሹዋል ህይወቴ ላይ ፈጽሞ ደስተኛ ሆኜ ተረጋግቼም አላቅም። ሚስቴ ምንም አይነት ወሲባዊ ፍላጎትም ሆነ ስሜት የላትም። ያም ያመጣባት አንደኛ ግርዛት ሲሆን፣
አስተዳደጓና እንዲሁም ደግሞ ተፈጥሮንም ጭምር ያካተተ ችግር ነው የእሷ ችግር። ተፈጥሮ ሁሌም የምትደንቀኝና የምትገርመኝ ይህን ስመለከትና ሳይ ነው። አብዛኛውን ሴቶች ፍላጎት የሌላቸውና እርካታ የሌላቸው ሆነው ሳሉ ነገር ግን ልጅን መውለድ ይችላሉ። አንዳንድ ቤቶች የኔን ቤት ጨምሮ ልጅ ስለወለድን ብቻ እኔ ስፈልጋት እሺ ብላኝ አብራኝ ስለተኛች ብቻ በቂ ነው ብላ ታስባለች። አዎ ያ ግን ለእኔም ሆነ ለእሷ ምን ያህል ህመም እንዳለው ምን ያህል ከባድ እንደሆነና እሷ ልክ እንደ ስራ ቆጥረው ጠዋት ቤት አጸዳለሁ፣ ከሰዓት ወጥ እሰራለሁ፣ ማታ ደግሞ ከባሌ ጋር ተኛለሁ እንደማለት እኔ ስፈልጋት መታ ከኔ ጋር መጋደሟ ብቻ ለእኔ በቂ አለመሆኑን ወይም ደግሞ ለወንዶች በቂ አለመሆኑን አብዛኛዎቹ ሴቶች የሚረዱት አይመስለኝም። እነሱ ጋር ፍላጎት ስለሌለ የድንጋይን ያህል ስሜታቸው በመጠጠሩ የበረዶን ያህል ሰውነታቸው በመቀዝቀዙ ወንዱም ያንን እንዲጋራና ያንን አምኖ ተቀብሎ አብሯቸው ለዘላለም እንዲኖር ማስገደዳቸው ደግሞ በጣም ይገርመኛል። እኔም ህይወት ውስጥ ያለው ያ ነው። ሚስቴን ከማንም ከምንም በላይ እወዳታለሁ። አዎ እወዳታለሁ ስልሽ የእውነት ነው መወዳት። ለእኔ ብዙ መስዋዕትነት የከፈለች አሁንም እየከፈለች ያለች ብዙ ውጣ ውረድን አይተን ከምንም ተነስተን አቧራችንን አራግፈን ዛሬ ሰው መደዳ እንድንቆም ሰው ሆነን እንድንታይ ከኔ በላይ ዋጋ የከፈለች ሴት ናት። ባህሪዋም ለኔ ምቹ ነው። መልኳም ለኔ እንደ ፀሐይ ነው። ሳያት እደሰትባታለሁ። አብሬያት ስኖር አትጎረብጠኝም። በባህሪዋ እረጋጋለሁ። ለጥ ብዬ እንድተኛ የምታስችለኝ የማይጎረብጥ ባህሪና ማንነት ያላት ሴት ናት። ነገር ግን ተፈጥሮ የሚባል ነገር አለ። አንዳንዴ ግርም ይለኛል። ውሃ ጠማኝ እያልሽ ታገስ ስትባይ፣ ምግብ ራበኝ እያልሽ ታገስ ስትባይ፣ ረሃብና ውሃ ጥምን ምን ያህል ጊዜ መታገስ ምን ያህል ጊዜ ኢግኖር አድርጎ መኖር ይቻላል? ወሲባዊ ስሜትን ልክ እንደ ውሃና እንደ ምግብ ተፈጥሮ እኛ ውስጥ ያስቀመጠችው ከፍተኛ ፍላጎት መሆኑን አብዛኛዎቹ በዚህ ችግር ተጠቂ የሆኑ ሴቶች አለመረዳታቸው ይገርመኛል። ጠዋትና ማታ ሁሌም የሷ ዛቻና ማስፈራሪያ አንድ ነገር ነው። አንተን ከሌላ ሴት ጋር ባይህ፣ አንተን ከሌላ ሴት ጋር ባገኘህ እጠፋለሁ ወይ ደግሞ ራሴን አጠፋለሁ የሚለው ማስፈራሪያ ሰርክ የሚያስደነግጠኝ ነው። አታደርገውም ብዬ እንዳላስብ እኔን የምትወድበት ልቧ እኔን የምትወድበት መጠን አታደርገውም ብዬ እንዳላስብ ያደርገኛል። ታስፈራራኛለች። ችግሯን በደንብ ታውቀዋለች። የኔንም ችግር በጣም ታውቀዋለች። የሚገርምሽ ነገር ሀውለት እሷ የበረዶን ያህል ቀዝቃዛና በተፈጥሮና በተለያዩ ምክንያቶች ምንም አይነት ፍላጎት የሌላት ግንኙነት ውስጥ ስትገባ በጣም የምትሰቃይና የምትታመም ሴት ሆና እያለች እኔ ደግሞ ከየትኛውም ወንድ በላይ ኒውትራል የሆነ ሴክሹዋል ፍላጎት ካላቸው ወንዶች አንዱ ነኝ። አዎ 2 እና 3 4 ሚስት የተፈቀደላቸው አይነት ወንዶች ስሜት ነው ያለኝ። ተቃራኒ ይልሻል ይሄንን ነው። ታዲያ እኔ ልክ እንደዚህ እንደ እሳተ ገሞራ የሚንተከተከውን ፍላጎቴን እሷ ደግሞ እንደ በረዶ የቀዘቀዘ ሰውነቷን ታቅፈን 18 ዓመት የመኖር ግዴታ ውስጥ ገባን። እንዴት ናችሁ ቤተሰቦች? ደህና 18 ዓመት ምሽቶች የስቃይ ናቸው ለኔም ለሷም። እሷም በየምሽቱ ትሞታለች። በሰቀቀን በፍርሃት በስጋት ትሞታለች። እኔም በየምሽቱ እሞታለሁ። እሷን መንካት እያስፈራኝ ከስሜቴና ከእሷ ስሜት ጋር እየተሟገጥኩኝ እሷ ያለችበትን ሁኔታ ያለው እኔም ውስጤ የሚፈታተነኝን ስሜት ለመቆጣጠር በመሞከር ፈተና ውስጥ ሁሌም ምሽቶች እንደዚያ ያልፋሉ። ሌሊት ላይ በቃኝ እሷን እስካልበደልኩኝ እሷን እስካልገፋውኝ እሷን እስካላሳመምኩኝ ድረስ ከተፈጥሮም ጋር ከፈጣሪም ጋር ለምን እጣላለሁ? ፈጣሪ ባመቻቸልኝ ነገር ተፈጥሮ ደግሞ በሰጠችኝ ትልቅ ጊፍት ለምን አልጠቀምበትም? ከነገ ጠዋት ጀምሮ ሌላ ሚስት መፈለግ አለብኝ፣ ሌላ ህይወት መመስረት አለብኝ ብዬ ሳስብ አድርና ልክ ጠዋት ስነሳ የእሷ የመጀመሪያ ማስፈራሪያዋ እኔ አንተን ከሌላ ሴት ጋር ማየት ፈጽሞ እንደማልችል ታውቃለህ አይደለም? አንድ ነገር ቢፈጠር ራሴን ነው ማጠፋው። ልጆቼን አልልም፣ ማንንም አልጠብቅም፣ ማንንም አልፈራም። ወይ ጥፍት ትላለው ወይ ደግሞ ራሴን አጠፋለሁ ትለኝና ድንግጥ ታደርገኛለች። ማታ ስዝት ከራሴ ጋር ሳወራ ያደርኩበት ነገር ሁሉ ልክ እንደ ጉም ተኖ ፍርሃትና ጭንቀት እንዲሁም ድብርት ውስጥ እገባለሁ። አውለት ይህን ስሜቴን ለመቆጣጠርና ይህን ነገር ልክ እንደሚሉት ኢግኖር ለማድረግ ማድረግ የምችለውን ማድረግ ከምችለውን በላይ ደርሻለሁ። ምግብ እስካለ መብላት፣ ከፍተኛ ድካም ውስጥ የሚከቱኝ ስፖርቶችን እስከ መስራት፣ ጾሞችን እስከ ማዘውተር።
አዎ በጣም ብዙ ስሜቴን ዴድ ሊያረጉ የሚችሉ ማሰብን እስከማልችል ድረስ እንድደርስ ያደርጉኛል ብዬ ያሰብኳቸውን እያነበብኩኝ እያጠናሁኝ ብዙ ነገሮችን አድርጌያለሁ። ነገር ግን በምንም የሚቆጣጠሩት ነገር አይደለም። ሲብስብኝ ወደደችም ጠላችም ስራ ነው ብላ እየተሰቃየች እኔን ላለማስከፋት እኔን ላለማሳዘን ትመጣለች። ያ በራሱ ለእኔ ሌላ ስቃይ ነው። ለምን እንደማትረዳኝ አይገባኝም። የሚገርምሽ እኔም እሷም የተማረን ሰዎች ነን። ስለዚህ ጉዳይ የትኛውን ቤት ከሚወራው በላይ የትኛውን ቤት ካለው ግልጽነት በላይ በእኔና በእሷ መሀል ከፍተኛ ግልጽነት አለ። ምን ያህል እየተረበሽኩ እንደሆነ፣ ምን ያህል ድብርት ውስጥ እየገባሁ እንደሆነ፣ የእኔና የእሷ ስሜታዊት ተቃርኖ እኔንም እየገደለኝ እሷንም እየገደላት እንደሆነ እንድትረዳኝና የምችለውን ነገር እንዳደርግ እንድትፈቅድልኝ ብዙ ጊዜ ጎትጉቻታለሁ። ይህንንም ስልሽ ሳይካትሪስት ሐኪም ቤት ምን ልትይኝ ትችያለሽ? በ18 ዓመት ውስጥ ያላየችው ሕክምና ያልሄደችበት ሳይካትሪስት ያልሞከርነው ነገር የለም። ከግርዛቷና ካስተዳደግ ችግሯ በተጨማሪ ተፈጥሯዊ ቅዝቃዜ ነው እንዴ እንድል የሚያስገድደኝ ነገር ይኸው ነው። በሳይኮሎጂ ድጋፍም ሆነ በሕክምና ድጋፍ ምንም አይነት ለውጥ ማምጣት አለመቻላችን የሆነው የሆነና 18 ዓመታትን በዚህ መልኩ እኔም እየፈራኋት እሷም እያስፈራራችኝ እኔም እየሞትኩ እሷም እየተሰቃየች ኖርን። 40ዎች ውስጥ ስገባ ግን ያለፉት ሁሉ እድሜዎች ምን ያህል ጥሩ ናቸው እስክል ድረስ የሚያደርሰኝ ከፍተኛ የስሜት ነውጥ ውስጥ ገባሁኝ። ህይወት አጋጣሚን ሰጠችኝና እኔም ያችን አጋጣሚ ተጠቀምኩባት። ስራዬ ብዙም ከሴቶች ጋር የሚያገናኝ ከሴቶች ጋር የሚያቀላቅል ባይሆንም አንድ አጋጣሚ ግን አንዲትን ሴት ወደ ህይወት ያመጣት። የተቀራረብንበትና ያወራንበትም ሁኔታ በቀናቶችን፣ ሳምንታቶችን፣ ጊዜያቶችን የፈጀ አልነበረም። በተገናኘን በተዋወቅን በሁለተኛው ቀን ሁለታችንም ወደ አንድ ነገር ትኩረትና ፍላጎትን አሳየን። እየኖረች ያለችውን ህይወት በደንብ ካስረዳችኝ በኋላ ኒካ ማድረግ እንችላለን አልኳት። አዎ አለችኝ። ወደዚህም ወደዛም አላለችም። በእኔና በአንቺ መሀል ያለው ኒካ ሚስጥር ሆኖ እስከ መጨረሻው እንዲቆይ ይፈልጋለሁ። አብሶ ደግሞ አንቺ ላይ መተማመን እስክችል ድረስ የአንቺን ጥሩነትና የአንቺን እውነተኛ ባህሪ ማረጋገጥ እስክችል ድረስ ይህን ነገር ሚስጥር አድርገሽ ማቆየት ትችያለሽ። እኔ በጣም የምወዳት የማፈቅራት ሚስት አለችኝ። ይቺ ሚስት ይህን ነገር ከሰማች በጣም ትጎዳለች። በቀላሉ ሰምታው እንድትጎዳ ደግሞ አልፈልግም። ሁኔታዎችና ነገሮችን አመቻችቼ እኔ ነኝ የምነግራት አልኳት። ሁሉ ነገር ላይ ተስማሚ ነበረች፣ እሺ ባይ ነበረች። የአሽታና ስምምነቷን ወጣት ስላልሆነች ህፃን ልጅ ስላልሆነች በችኮላ ነው በስሜታዊነት ነው ብዬ አልወሰድኩትም። ምክንያቱም የበሰለች ሴት ናት፣ የልጆች እናት ናት፣ ብቸኛ ናት። የራሷ ህይወት፣ የራሷ ስራ፣ የራሷ ኑሮ ያላት ኑሮ ከዚህም ከዛም የሚያንገላውዳት ልጆቿን ለማሳደግ እየለፋች እየደከመች ያለች ሴት ናት። ልክ እንደኔ እሷም ህይወት አላት። ስለዚህ እወቁልኝ፣ አድምቁልኝ፣ ህይወትህን ልበጥብጥ፣ ወደ ሚስትህ ልሂድ ብላ እንደማታመሰቃቅለኝ አውቄ ስለነበረ መርሃባ ተባባልን። ኒካህም አደረግን። 18 ዓመት ሙሉ ከሚስቴ ጋር ስኖር ሚስቴ ለኔ የመጀመሪያዬ ናት። የወጣትነት፣ የልጅነት፣ የአፍላነት ትዳሬ ናት። ከሷ ውጪ ሴት አይቼ ሴት ነግቼም አላቅም። ይሄ ሁለተኛ ህይወት ላይ ስገባ ሌላ ታሪክ፣ ሌላ ታምር፣ ሌላ እውነት እንዲም አለ እንዴ እንዲም ይቻላል እስክል የምደርስበትን የሚገርም ህይወት መኖር ጀመርኩኝ። ብዙ አይቀጥል እንጂ። በፍቅር ህይወት ውስጥ መዝለቅ የሚችሉ ሰዎች እነዚህ 5 ባህሪያት አሏቸው። አንደኛ መነጋገር ይችላሉ። ሁለተኛ ይቅርታን ያውቃሉ። ሶስተኛ ትዕግስት ያደርጋሉ። አራተኛ ማክበርን ያውቃሉ። አምስተኛ ራሳቸውን ዘወትር ያሻሽላሉ። ከነዚህ ከ5 ውስጥ ስንቱ እንዳላችሁ ኮሜንት ላይ አሳውቁ። ቺት ያደረገችብህን ሚስት ወይ ፍቅረኛ ይቅር ማለት ይገባሉ ወይ? ላደረሰችብህ ችግር ኢሞሽናሊ ጉዳት ምናምን ይቅር ልትላት ትችላለህ። ጀስት አፉ ብለህ ህይወትን ለመቀጠል ራስህን ነፃ ለማድረግ ማለት ነው። ግን መልሰህ የራስ ፍቅረኛ ለማድረግ አትችልም። ምክንያቱም ምንድነው ቺት ስታደርግ ከሌላ ወንድ ጋር መተኛቷ ወይ ግንኙነት መፍጠሯ አይደለም፣ ግን በዛ አክሽኗ ለአንተ ምንም አይነት ፍቅር እንደሌላት፣ ከዛም በላይ ደግሞ ምንም አይነት ክብር እንደሌላት፣ ተጨማሪ ደግሞ ምንም ኢሞሽናሊ ስታንዳርድ እንደሌላት አሳይታለች። እና በምን ኮመን ግራውንድ ነው ግንኙነት ሊኖራቸው የሚችለው? ባልሽን ወይም ፍቅረኛሽን አክብሪው።
ታዘዡ። በቃ ተገዥለት። ተገዥለት ስልሽ በሌላ ነገር አይደለም፣ በፍቅር በማክበር። እሱ የስንቱን ቦታ እንደሚተካልሽ ልንገርሽ። የአባትሽ፣ የእናትሽ፣ የእህትሽ፣ የወንድምሽ የሁሉንም በአንድ አጠቃሎ አንቺን ተንከባክቦ የሚይዝሽ ሁሉ ነገርሽ ማለት ነው። በቃ አበቃ። የቤተሰብ ህይወት ሁሉንም ጨረሰሽ ጥቅልል አድርጎ እኔ ሁሉ ነገርሽ እሆናለሁ፣ አባትሽም እናትሽም ሁሉ ነገርሽ እኔ ነኝ ብሎ ወደ አንቺ እስከወሰደሽ ድረስ አክብሪው። በቃ ይሄ ነገር አልፈልግም ካለሽ ታዩ። ለማ ብለሽ ለሱ ብለሽ። እሱ ሁሉ ነገርሽ ነው። ሁሉም ቦታ አሟልቶልሽ እየኖረ ነው። ገብቶሻል? ስለዚህ እሱ የሚልሽን ነገር ታዘዡ፣ አክብሪው። እወዳችኋለሁ። አንዳንድ ሰው ፍቅር መጀመር የሚፈራው ነገሮች እንዳሰቡት ካልሆነለት እንዴት ማቆም እንዳለበት ስለማያውቅ ነው። ሁሉም ሰው አንድ አይደለም። ሁሉም ሰው መጀመር፣ መተው፣ ገባ ወጣ ማለት አይችልም።